የጤናማ ሰዓት ላይ ያለነው ስፖርታዊ እንቅስቃሴዎችን በስቱዲዮም ከስቱዲዮም ውጭ የምናደርግበት ሰዓት ነው። ዛሬ ዝግጁ ነሽ? በስቱዲዮም ከስቱዲዮም ውጭ ብላል። ስቱዲዮ ውስጥ ነው መሰራ ዛሬ? አይ ከስቱዲዮ ውጭ። እኔ አሞኛል ስፖርት አለመስራቴ መሰለኝ እንዲህ አቅም እንዳጣ ያደረገኝና አሁንም ብቻ ነው የምትሰራው። የሚቀጥለው ላይ ግን እርግጠኛ ነኝ ይቀላቀላል። በጣም ነው ደስ የሚለኝ። ያው ዛሬ የምሰራው ስፖርት ምንም አይነት ማቴሪያል አንጠቀምም፣ ብረትም አንገፋም፣ ሮጫ ላይ አንወጣም። ቀለል ያለ ሁላችሁም በየቤታችሁ ናችሁ ልትሰሩት የምትችሉትን ስፖርት ሂደን እንቅስቃሴውን እንሰራለን። አብራችሁን ስሩ። ጤናማ ሕይወታችን ዛሬ ከስቱዲዮ ውጪ በአልቴስ ጂም ነው የሚደረገው። ቸሩ ዛሬ ያሰራናል። እንግዲህ እንኳን ደህና መጣ በድጋሚ ያው ቤተሰብ ሆነናል። ዛሬ ደግሞ ከኛ ጋር የሬዚስታንስ ባንድ ኤክሰርሳይዝ ወይም ሬዚስታንስ ትሬኒንግ ኢላስቲክ ባንድ እየተጠቀምን የተለያየ ሰውነታችን መላ ሰውነታችንን የሚያሰሩ እንቅስቃሴዎች እንሰራለን። ለስብ ማቃጠልም ጡንቻም ለማውጣትም ቦዲ ቶኒንግም ለመስራት የሚያገለግሉ የተለያዩ ሬዚስታንስ ባንዶች አሉ። እነሱን በመጠቀም እንቅስቃሴዎችን እንሰራለን ማለት ነው። ላስቲክ ነገሮች ስለሆነ ያው በሰውነታችን ነው ማለት ነው። አዎ ላስቲኮቹ ደረጃ አላቸው። በራስ አቅም ልክ ዳምፔል እንደምታነሳው 5 ኪሎ 10 ኪሎ እንደምትለው የሬዚስታንስ ባንዱ ወይም ላስቲኮቹ እንደየአቅምህ ደረጃ አላቸው። ስለዚህ እንደየአቅማችን በኋላ ላይ ሰውነታችንን ካሟሟቅም በኋላ መርጠን እንደየአቅማችን የምንሰራው ይሆናል ማለት ነው። ስለዚህ ሁሌ እንደተለመደው የማሟሟቂያ እንቅስቃሴ አይረሳም። በተለይ ስትሬንግዝ የምንሰራ ከሆነ ደግሞ በራሳችንን ሰውነት በመጠቀም ማሟሟቅ ይቻላል። እንግዲህ ሰውነታችን ሞቋል። አብረሽ ናውንም ከኔ ጋር አለ። አሁን ወደ ዋና ስራችን እንገባለን። እዚህ ጋር እንደምትመለከተው እንግዲህ አብረሽ ሞኒስተር ሬዚስታንስ ባንድ ይባላል። ሞኒስተር የሚባለው ይሄ በጣም ወፍራምና አቅም የሚጠይቅ ነው። ነገር ግን እኛ አሁን የምንጠቀምበት ካርዲዮ እንሰራበታለን። ይሄንን እዚህ መሀል እንገባለን። ይሄ ውስጥ እንገባና ወደፊት ሄደን የቻልነውን ያህል እንሄድና ኦን ስፖት ራን እናደርጋለን። በባዶ ነው ብዙ ጊዜ የምንሮጠው። እነዚህ ሬዚስታንስ ባንዶች ደግሞ ጫናን ይጨምራሉ፣ ይጎትታል። እኛ እንዳንጎተት ወደፊት እንሄዳለን ማለት ነው። አርጉና ወደፊት ነው። እሺ አሁን ደግሞ ያው እንዳልኳችሁ እያንዳንዱ ባንድ ወይም ሬዚስታንስ ባንድ የተለያየ መጠን አላቸው። ይሄ አሁን ሚኒ ባንድ ይባላል። ከ15 እስከ 20 ኪሎ ይመዝናል ተብሎ ይታሰባል አንዱ። ስለዚህ እናነሳና እዚህ ጋር እንይዛለን። እጃችን ከባንዱ ከላይ ይሆናል። እንይዛለን። ደረት ቀና፣ ቀኝ እግር ወደፊት፣ ግራ እግር፣ ከዛ እጃችንን ወደ ላይ መዘርጋት፣ ትከሻችንን ነው የምንሰራው። ጎ 1 ሆፕ 2 ቁጠሩ እስቲ። ጫና ለመጨመር ወደፊት እመጣለሁ። ጫና ለመጨመር እኔ ወደፊት እሄዳለሁ። ዳይ እንግዲህ እነዚህ ስራዎች በተለያየ መንገድ ከጂም
ከጂም ማናገኛቸውን ቤታችን አንዱን ካለን የተለያየ ቫራይቲ ኦፍ ኤክሰርሳይዝ መስራት ይቻላል። ሙሉ ሰውነታችንን ያሰራናል። በተለይ ደግሞ ከሪሃቢሊቴሽን ጋር ተያይዞ ይሄ ሬዚስታንስ ባንድ በጣም ይመከራል። ቦታ አይፈልግም። ትንሽ ባግ ውስጥ አድርገን በየትኛውም ቦታ ልንንቀሳቀስበት የምንችለው ሶስታችንም እንግዲህ ጠበቅ ያለውን የያዝነው ወደ ኋላ እንጠጋለን። በቀኝ እጃችን ይዘናል። ከዛ ስኳት ፖዚሽን ላይ እንሆናለን። እጃችን እንደተዘረጋ ሌላው ሰው ሳይንቀሳቀስ ሰውነታችን ወደ ኋላ ሳብ ማድረግ ነው። ሲገለበጥ ይገለበጣል። ሲመጣ ወደዚህ ሲመጣ እንገለብጠዋለን። እዚህ እሺ፣ ዝግጁ? ጀርባችን ነው የሚሰራው። ከደረት ቀና ጎ አንድ ሆፕ እሺ እንግዲህ በሬዚስታንስ ባንድ ስትሬቺንግ እንዴት እንደሚሰራ ደግሞ እናያለን። ሁለት እግር፣ አንደኛው እግራችን ከስር ይገባል፣ አንደኛው ከላይ ላይ እናስራለን። ከዛ በኋላ ወደ ጣታችን አካባቢ በሁለት እጃችን ይዘን እናሳስባለን። የኋላ የእግራችንን ክፍል በአግባቡ እያሳሳብን ነው ማለት ነው። ይሄንን እንዳልኳችሁ ከ12 እስከ 15 ሰከንድ መያዝ ይቻላል። ቀጥሎ ብዙ ጊዜ በእንቅፋት ወለምታ ምናምን የሚያጠቃው ቁርጭምጭሚታችን አካባቢ ነው እና ይሄን ስትሬቺንግ በምንም ልንሰራው አንችልም። እግሬ ምን ያህል እንደዞረ እዩት። ስለዚህ የውስጠኛውን ባንድ ብቻ እንስባለን። ቀጥሎ ወደ ኋላ እንተኛና ሳብ እናደርጋለን። ሌላኛው እግር ይተኛ፣ ቀጥ ይበል፣ ሳብ። ይሄ የጀርባ ህመም ላላቸው ሰዎች ይሄኛው ስትሬቺንግ ሞር በሐኪሞቹ ይታዘዝላቸዋል። እሺ ቀስ ብለን እንመልሳለን። ያልሰራንበትን ነገር እናስራለን። ቆንጆ። ከዛ በኋላ ከታች አንደኛው ነገር ሁለቱን እግር ሳብ በማድረግ ከደረት ቀና ሳብ። በጣም ቆንጆ። አሁን በውስጥ በኩል ያለውን ሳብ ቀና ብለን በጣም ቆንጆ። አሁን ደግሞ ወደ ኋላ እንተኛና ሳብ። በተለይ ውድድር ላይ ያሉ ናሽናል ቲሞች እነዚህን ሬዚስታንስ ባንድ የሚጠቀሙ በጣም ይመከራል። በሌላው ዓለም በደንብ ነው የሚጠቀሙት። እሺ ቀስ ብለን እናወጣለን ከእግራችን ውስጥ። ከዛ በኋላ ብድግ እንላለን፣ እንቆማለን። ከዛ በኋላ ሁለታችሁ አንድ ላይ ና አብርሽ፣ እዚህ ጋር ፊትህን ዙር። አንዱን ስጠው ሬዚስታንስ ባንድ በአንዳንድ እጃችሁ ያዙ፣ በተቃራኒ እጅ በቀኝ እጃችሁ ሁለታችሁ። እሺ ሳቡት፣ ስባችሁ ያዙ። ከዛ በኋላ ትዞራለህ አንተ አብርሽ፣ ወደ መስታወቱ ትዞራለህ፣ ወደዚህ ሙሉ ለሙሉ እጅህ ከላይ ያልፋል። ከዛ ዝቅ ትላለህ፣ ጎንበስ፣ እግር ቀጥ፣ እግር ቀጥ፣ እግር ቀጥ። ከዛ ትከሻችንን አካባቢ ፓርትነር ጋር ምን እንላለን? እናሳስባለን። ውጥረት ከሌለው ትከሻችን ላይ ትንሽ ሳብ ማድረግ ይቻላል። አለ አብርሽ? በጣም ቆንጆ። ብዙ ጊዜ ቺንና ይሄንን ስንሰራ እነዚህ ሬዚስታንስ ባንድ ስንጠቀም ደግሞ እንደዚህ ያሰራናል። እሺ ባልሰራንበት አቅጣጫ ባልሰራንበት ትዞራለህ። በጣም ቆንጆ። ይወጠር፣ መጀመሪያ ይወጠር። ከዛ ጎንበስ። ትከሻችን ላይ ነው ጫና የሚኖረው። ትከሻችን ለቀቅ አድርገህ፣ ይሄንን ለቀቅ። በጣም ቆንጆ። ሳብ። በጣም ቆንጆ። እሺ ቀጥሎ አብርሽ በሁለት እጅ ያዝ። ዙር አንተም በሁለት እጅ። ቀኝ እግራችሁ ወደፊት፣ የደረት አካባቢ እናስታስባለን። ይዘርጋጅ፣ እጅ ይዘርጋ። ደረት ቀና። የስ ሳብ። የፊት እግር ይታጠፍ።
አዎ ይሄም አሁን የደረታችንን አካባቢ በደንብ ስትሬች እንድናደርግ ያግዘናል ማለት ነው። በጣም ቆንጆ። እሺ ቀስ ብለን እንመልሳለን። ያቺን አምጠናውን አሁን እዚህ ጋር እንደዚህ እንይዛለን። ራሱን እኩል እንያዝ። አሁን ወደ አንገታችን አካባቢ ሄደናል ስትሬች ለማድረግ። ከዛ ከራሳችን ኋላ እናደርጋለን። ከዛ ዝቅ ብለን ወደ ታች ማየት አንገት ብቻ በአንገታችን ብቻ። ከዛ እጃችን ጫና ይፈጥራል በገመዱ አማካኝነት። ቆንጆ። ከኋላ ከጀርባችን ጀምሮ አንገታችን ጭምር እያሳሳብን ነው። ቀና እንላለን። ለቀኝ እጅ ሁለቱንም ባንድ እንይዛለን። በቀኝ እጅ ሁለቱንም ሬዚስታንስ ባንድ እንይዛለን። ከዛ በኋላ ወደ ቀኝ ትከሻ እንዞራለን። ከዛ በኋላ ወደ ታች እናያለን። እጃችን ይጎትታል። ስካፑላ አካባቢ ጀርባችን አካባቢ ጥሩ ስሜት አለው። ቀና ዞር እንላለን። በሌላኛው እጅ እናቀብላለን። ከዛ በኋላ ወደ ግራ ዞር። ከላይ ያለ ሰውነት ብቻ። ከዛ አንገታችን ወደ ታች። ትከሻ ፊት ለፊት ነው የሚያየው። አንገት ብቻ ነው የሚዞረው። በጣም ቆንጆ። እንግዲህ የዛሬው እንቅስቃሴያችን ይሄን ይመስላል። አብርሽ የቅዳሜ ከሰዓት ተመልካቾቻችን ጤናማ ህይወት ፕሮግራም እንግዲህ ዛሬ ሬዚስታንስ ባንድ ኤክሰርሳይስን እዚህ አልቴስ ጂም ጋር ሆነን እያሰራናችሁ ነበረ። እንዴት ነበረ? እንዳየኸው እንደ ቅለቱ ነው ስትሰራው አብርሽ? በጣም ደስ የሚል እንቅስቃሴ ነው። ምናልባት ሰዎች ቤታቸው ሆነው ወይ ደግሞ ጂም ቦታ ላይ መጥተው መስራት የሚችሉት እንቅስቃሴ ነው። ጂም ውስጥ ስትመጣ በብረት በተለያዩ የስፖርት ማሽኖች የምትሰራቸው እንቅስቃሴዎችን በዚህ በሬዚስታንስ ባንዱ መስራት ይችላሉ እና ቤታቸው ካለ የብረት ቋሚ ጋር ሊሆን ይችላል፣ በር ላይ ሊሆን ይችላል፣ ረግጠውት ሊሆን ይችላል፣ የሚተኙበት አልጋ ላይ አስሮ ሊሆን ይችላል። እንግዲህ አሁን የሰው ልጅ እንቅስቃሴውን በመገደቡ ምክንያት ቴክኖሎጂ በመብዛቱ ምክንያት የሰው ልጅ ፓሲቭ ሆኖ ላልተፈለገ ውፍረት ላልተፈለገ የጤና እክል እንዳይገጥም ብሎ ብዙ ተቋማት እንደ አሜሪካ ኮሌጅ ኦፍ ስፖርት ሜዲሲን እነዚህን አማራጭ ለሰው እንዲቀል፣ አሁን ለምሳሌ በፊት ክብደት የግድ ነበር አይደል? አሁን አቅልለው እንደዚህ ያመጡታል። ለምንድን ነው? ሰዎች ጤናማ እንዲሆኑ በጣም በርካታ ሳይንቲስቶችም ሆኑ የፊልዱ ባለቤቶች እነዚህን ነገሮች ይፈጥራሉ። ስለዚህ ሰዎች ባገኙት አጋጣሚ ያላቸውን ነገር በመጠቀም ኤክሰርሳይስን ቢሰሩ መልካም ነው፣ ጤናማ ይሆናሉ፣ ለሀገርም ትልቅ አስተዋጽኦ ያደርጋሉ ማለት ነው። ያው ይህንን ይዘህ የትም ቦታ ተንቀሳቃሽ ጂም በለው የትም ቦታ ብትሄድ በስራ አጋጣሚ ስፖርት ሳትሰራ መዋል አትችልም። ይህንን ከያዝክና ሁላችንም እንደ አማራጭ የቀረበልንን የስፖርት ማቴሪያል በቤታችንም በስራ ቦታችንም እረፍት ባገኘንበት ቦታ ላይ እንቅስቃሴ መስራት እንችላለን። በጣም ደስ የሚል እንቅስቃሴ ነው። እንግዲህ የቅዳሜ ከሰዓት የጤናማ ህይወት ፕሮግራም እንግዲህ በርካታ እንቅስቃሴዎችን ለረዥም ጊዜ እያስተላለፈ ነው ያለው እና የሚመሳሰሉ ነገሮች ይመስላሉ። ነገር ግን ቫራይቲ ሰዎች በምን አይነት ኤክሰርሳይዝ መስራት እንዳለባቸው በተለያየ ባለሙያዎች ጋር እየሰራችሁ ነው። በጣም ደስ ይላል። ስለዚህ በቤት ያላችሁም እንድትታደሙና ጤናችሁን እንድጠብቁ የሚል መልእክት አለኝ። አመሰግናለሁ። በጣም ቸሩ፣ በጣም ነው የምናመሰግነው። ደስ የሚል እንቅስቃሴ ነበረ። ሁላችሁም በቤትም ሆነ በስራ ቦታችሁ ላይ እንዳለው እንቅስቃሴ እንድታደርጉ እንመክራችኋለን። የቅዳሜን ከሰዓት የጤናማ ህይወት ይህን ይመስል ነበር። ሌሎች የቅዳሜን ከሰዓት ፕሮግራሞች ይቀጥላሉ። አብራችሁን ቆዩ።